ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን። ለጽዮን በለጠ፣ ለአማኑኤል በረከት፣ ለናትናኤል ብሩክና ለየማርያም ተመስገን መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለልጆቻችሁ መልካም ልደት ማለት የምትፈልጉ ወላጆች ፊት ለፊት በምትመለከቱት የቴሌግራም አድራሻችን ጆይን ብላችሁ ፎቶአቸውንና ስማቸውን መላክ ትችላላችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ነባሮችም ያላረጋችሁ ቼክ አድርጉና ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። አሁን እኔ ሪሴት ላረግ ነው። የእናንተ የስራ ድርሻ ደግሞ ቪዲዮ ላይክ ማድረግ ነው። አዎ አርጉና እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ አባብዬ። አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩ አድርገሃል? አዎ ዶሮ መጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማው ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣሉ። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አሁን ማለት መሰለኝ ምን ይባላል? አሁን ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው ማለት ነው። ታዲያስ አሩስቶ ይሻል ነበር። በጌታ ስም ውጣልኝ። እሺ በህግ አምላክ እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው? ጉዶኝ ይላችኋለሁ። እጮኛዬ ስለ ፍቅረኛ ያወቀች እና ተያይዘው ወደ ሚስቴ ጋር እየመጡ ነው። ምን ተሻለኝ? ምን እንዳለ ገብቷቸዋል። ግን እጮኛዬ ስለ ፍቅረኛ ያወቀች ተያይዘው ሚስቴ ጋር እየመጡ ነው። ስለዚህ ሶስት ናቸው ማለት ነው። ይህን ልብስ ወደድኩት አይደለ? ጦሳ ባንዲ ቲሸርት ነው ቪዲዮ የሚሰራው ይባላል። ይህን ልብስ አሁን ስለምወደው 15 ነው የገዛሁት። ጫማውን ነጠላው ጫማ ይሄ ደግሞ ስለሚመቸኝ ስረግጠው ማለት ነው። ያው ፈርሻ ላይ ቁጭ አልኩ ነው የሚመስለኝ። እንቅልፌም ይመጣኛል አንዳንዴ። በቃ ምቾቱ ማለት ነው። እንዲህ አይነት አሁን 26 ነው የገዛሁት። ይሄን ለብሼም ስሰራ ደግሞ የዚህ አይነት 30 ነው ያለኝ። ቀለል ያለ ነው ገባ? በጣም ይመቸኛል። በቃ ተመሳሳዩን አሳድጄ የትም ብዬ ነው። ሱሪም እንደዛው ሁሉንም ነገር በቃ እኔ አሁን ስገዛ እንግዲህ ይሄ ጃኬት አለ። ይሄ ያውን ቫይራል ነው። በጣም ውድ ልብስ ስለሆነ ማለት ነው። የዚህ አይነት አሁን ወደ 60 ምናምን ነበረ ተበጥረቅ። ያው ልብስ ቤት በለው እኔ ልብስ ቤት መክፈት እችላለሁ። ሁሉንም ድሪቱ አውጥቼ ኮንቴነር ላይ ብዘረጋው 2 ኮንቴነርም ላይ ይዘው ይችላል የኔን ልብስ ማለት ነው እንጂ እንደው ማለት ዝም ብላችሁ አሁን እንደው ልብስ አቀይርም እንደምናም ለምትሉ ሰዎች ሸር አድርጉላቸው። ምን ያደርጋሉ ነበር መሰላችሁ? መንግስት ቢሮ ውስጥ የሚሰሩ መዝባሪዎች በፊት አለቆቻቸው ምናምን በቃ በሚለብሱት ልብስ ምናምን እንዳይታወቅ አንድ አይነት ካኪ ሱሪዎች፣ አንድ አይነት ሸሚዞች ምናምን እንደዚህ ነበር የሚገዙት። 5-10 ምናምን ይገዙና ጽዳቱ እንደተጠበቀ ነው። አንዱ ሲታጠብ እንደረጥ እሱ በቃ በዚህ ልብስ ነው። እኛ ደግሞ ውጪ ነገር አይተናል ምን ገምተው ይቀልዱበት ነበር። መድኃኒዓለምን ፍረዱኝ እስቲ። ምንድነው? ወንድሻ አጥንት አድርጋላለች። ምንድነው? ቅጥል ፈንድሻ ስኳር ስላለው ነው። ተጣብቋል። ያቃሉ እየሸወርሽ ነው ልጅራሽ። ይሁዳል ፈነዳኮ ነው። አፈንዳለው ባላ ማርያም ነው። እድሜው አልፎ ይሆናል ያልፈነዳው።
ሳራ? እኔ እኮ አባባል ነበር የሚመስለኝ ፈንዲሻ ምንድነው የሚያርባት ሴት ምናምን ሻይ የሚያርባት ምናምን ሲባል የእውነት አለ። እንዴት በዚህ ሰዓት ትመጣለህ? አታስቢ፣ ችግር የለም። ምሳ ሰዓት እንደሚመጣ ታውቃለህ? እድሜ ለሱዳኑ አባመላ ይኸውልሽ፣ እቺን በግራ ብብት ያዛት ብሎኛል። ከዛ በኋላ ባልሽ ቢመጣ ራሱ አይ እናምነው ነው እና ከአንድ ደቂቃ ወደ አንድ ሰዓት ያሸጋገረኝ ማን ሆነና? እኔ ግን አላማረኝ። ችግር የለውም። ወይኔ ጉዴ! ኧረ ተደበቅ። ችግር የለም። ይሄ አለ። እንዴት ነህ? ምን ሆነሽ ነው? ምሳ ምሳ ላምጣልህ? አዎ ምሳ እፈልጋለሁ። ግን እዛ ጋር ምንም አይታይም። ምንም የለም። እርግጠኛ ነህ? ሰው ምንም አይታይም? ኧረ ምንም አይታየኝ። ሰላም ነሽ ግን አንቺ? እስቲ በስመ አብ ወልድ መንፈስ ቅዱስ ትይ እንጂ አገሸው በጠራራ ፀሐይ በስመ አብ ወልድ ትላለህ። አይ በስመ አብ ትሽ አሁንም አከሸፈው። በስመ አብ ሲባል እንደሚከሽፍ ማስታወቃችሁ አሪፍ ሆኖ ሳለ ነገር ግን ሰሞኑን አልበዛባችሁም እንደዚህ አባብዬ ኮንተንት የጥንቆላ ምናምን? አቤት የኔ ውድ እየመጣክ ኧረ ደረስ የኔ ውድ ትርታይ። እሺ ሂጅ ደርስ ምን ይዘህ አመጣህልኝ? ህዝብ ሁሉ በአንድ ላይ ዘንድሮ ረከሰ፣ ከፍንዳታው ይልቅ ባሮጊቱ ባሰ የተባለው ለዚህ አመት ነው። ምንድነው እሹ የሚጣይ? ታይ ግን ስታድጊ ቆጭሻል። ታይ ጸበል በመረጭ እድሜው ሳፋ ውስጥ ቁጭ ብለው ውሃ ሲያንቦራጭቁ እንደው አያፍሩም? ይሄ ቪዲዮስ አሁን ቆይ አስቂኝ ነው? አዝናኝ ነው? አስተማሪ ነው? ምንም እርባና ቢስ የሆነ ቪዲዮ እንዴ! ከክብርስ በላይ እንደው ፌመስ መሆን ይሄን ያህል አሳሳቢ ሆኖ ነው በእድሜ የገፋችሁ ትላልቅ ሰዎችና አዛውንቶች እንደው የማይረባ ቪዲዮ እየሰራችሁ የምትለቁት? ጎረቤት፣ ልጅ፣ ቤተሰብስ እንደው እንደዚህ አይነት ቪዲዮ እየተሰራ ሲለቀቅ ዝም የምትሉት እንደው ኧረ እኔ መተሳሰብ ተመካሪው ተበላሽቶ መካሪው ተበላሽቶ እኛ መሀል ቤት እኮ አፈርድም ይበላል። አሁን የሆነ ነገር ስንናገር እኛንም ተሳዳቢ ትሉናላችሁ። ዛሬ ይሄንን ነገር ዝም ካለ ነገ ምን አይነት ነገር ነው የሚፈጠረው? ይሄ ትውልድስ ከማን ምን ይማር እንዴ? እንደው አሁን እኮ ትውልዱንም ለመናገርና ለመውቀስ እኮ የተሻለ የሚታይ ሰው ሲኖር ነው። ኧረ ተው ፈሩ፣ ኧረ ተው ሰውን ባፈሩ እንደው ከላይ ያለውን ፈጣሪ እንደው ፍሩ ተው። አረዲያ ልክ እንደ ሀሳብ ስትሰጡ አረ በዚህ ይሄ ነገር ጥሩ አይደለም፣ አረ እንደዚህ በትልቅ ሰው ደረጃ አረ እንደዚህ ምናምን ብላችሁ ሀሳብ ስትሰጡ ይመጣላል ጌታዬ ምን አገባህ የሚል ምን ቤት ነህ አንተ? መብቷ ነው፣ ተዝናናበት። እሺ ያው አባቴ አስጀምሬያለሁ። እሺ አባቴ እሺ ይኸውላችሁ እዚህ እንትን ይኸውልህ አባ ይቅርታ፣ እዚህ መሳሳም አይቻልም። እሺ የትራንስፖርት እንትን ነው መሳሳም አይቻልም። ምን አገባህ? አይ እሱማ አይደል ግን መሳሳም የትራንስፖርት እንትን ስለሆነ መሳሳም አይቻልም። ሰማህ? መንገድን አትሄድም እኮ እሱማ መንገዴን ነው የሚሄደው፣ ግን እኮ መሳሳም አይቻልም ያልኩት። አሃ ጀመራችሁ? እናንተ ምን ይሻላችሁ? ጭኗ ስር ገብተህ መስልገት አንተ ሻለቃ ልጅ ነህ እንዲሁ እንደቀሰርከው አባት ከውስጣለሁ እንደ ቃሪ ያራግፈው። እውነት ነው። እንደዚህ የሚሰሩ ልጆች ማቃቸው ልጆች አሉ እንዴ። አንዳንዴ በተለይ ማታ ከመዝናኛ ቦታ ወደ ቤት የሚሄዱ ካፕሎች ወይ እዛ የተዋወቁ ሊሆኑ ይችላሉ። በቃ መኪና ውስጥ በቃ ምን ኦልሞስት በሉት በቃ የሚያደርጉት ነገር ኦቨር ነው። ኦቨር በቃ ስጦታ ብርቅ ነው እንዴ? ብርቅ ነው። እረፍት የለውም እኮ ነው የሚሉት። እኔ ቆይ አንድ ቀን አያልፍም። እውነት ሲመጣ አስታውቃቸዋለሁ ይለኛል። በጣም ቦንጆር ደህና ነኝ። Did he say ደህና ነኝ? Bro, you should have to say je m'appelle. It's French, come on. Pasito, suavecito. ላቲን ከስምንት ቋንቋ በላይ መናገር ይችላል። I don't brag about it, but ያው ከተማርክ ኖርማል ነው። ብዙ ሰው ይናገራል አይደል? እኔ ምነው በጣም ይቅርታ ሳልጠይቃችሁ ለሷ እኔ ያለው እናንተ ግን ጥላ ይዛችኋል። ስለምን ጥላ ነው የምታወራው? በዚህ ላይ ይዘንባል እንደ ጥላ የምትለው? ና I'm not talking about the way, but come on. በጠራ ላይ እንዴት ይዘንባል? ጅብ ካልወለደ የስጦታ ዝናብ ዶፉ ሊረግጠው ስለሆነ እሷ ላይ እናንተን እንዳይመታችሁ ብዬ ነው። ቤቢ አየህ 24 ካራት 30 ግራም one more እኔ ልጨፍን? ምን ማለት ነው?
ምን እነሱ ፊት ልታሸማቅኝ ነው? ምን መናገር የፈለግሽው ነገር አለ? የመጀመሪያሽ ነው በየቀኑ እንዴ ስጦታ ማመጣው? ታዲያ አዲስ ናቸው ለማች ናቸው ይባላል። ተይ አይና አይጨፈን። ይሄ ጎጂ ባህል ነው። የለወጉ ምናምን እንደዚህ ነገር ተይ። አሳጣው ሶፊት አይከፈትም መቼ የሚባል ነገር አለ። አንድሮይድ የሌለው አለ። ሌላ በጣም ይቅርታ ካላስቸገርኳችሁ ለቤቢ ዛሬም ሌላ ጊፍት አለኝና ካን ዊ ማለት በእናታችሁ ጆይን አስ እባካችሁ። ከቀለበት በኋላ ምን ነው እባካችሁ አንበሴ የኔ መስሎሽ ነው ሁሉ እንዴት ምንድነው ተደበራለህ እንዴ? 5-4 ቤት አለ እንደዚህ አይነት ቤት እጄ ላይ ማለት ነው። ኮንትራክተር ነኝ ስልሽ እንዴት ማፏገሪያ ነው። ይኸውልህ ስጦታውም ከአንድ ቀን አደር በኋላ ልክ የምቀበላት ነው። ምንድነው ፕሌየሩን ፎግር እንጂ ተጫወተው እጅ ላይ ሰው ይኑር እንጂ እንዲህ ነው ቤት ቤት። እናንተ ግን እንዴት ታስባላችሁ? ለምሳሌ እንደዚህ እንዳው እንዳየር ሁለት ጓደኛሞች ሆኑ አንደኛው ለገርል ፍሬንዱ በጣም ብዙ ነገር እያየቻችኛው የሚያረጉ ሲሆን እዛኛው ላይ ተጽዕኖ ይፈጥራል አይፈጥርም? ጫና ይፈጥራል አይፈጥርም? በፈለጋችሁ ነገር ጃጅ አድርጉኝ። በፋይዳ ፎቶ ግን ጃጅ እንዳታደርገው። እኔ አላውቀውም ያ ሰውዬ ማን እንደሆነ። መታወቂያ ሳይ ስባል ፎቶዬን እንደዚህ ሸፍኜ ነው እንደ ታሪክ ልንገራችሁ። ቆይ መታወቂያ ለውጣ ሲል ማለት ነው ከሄድኩኝ ከዛ ወረፋዬን ጠበቅኩኝ ምናምን ማይንጁ ወንድ ነበር ይሄ አሻራ ምናምን ወስዶ ሰውዬ ከዛ ተራይ ደረሰ። ከዛ የእጅ አሻራ የአይና ተወሰደ አለቀ። ከዛ እሺ ፎቶ አለ ማለት ከዛ እሺ እንትን ይዤ ነበር ጉርድ ፎቶ ይዤ ነበር በጣም ተመ ፎቶ አለች። ከዛ ላወጣ ስል ኖ እዚህ ነው የምናነሳሽ አለኝ ማለት ስንት ያነሳልኝ። ከዛ ፕሮሰስ አድርገው ጨረሰሻል በቃ ሂጂ አለኝ ማለት ከዛ እናት ሰልፋት ይዤ ፒሲ ጃሪ ማለት ይሁን ከዛ ከ15 ቀን በኋላ ወጣ ተባለ መታወቂያው። ሄድኩኝና አራቴ ያለፈኝ አራቴ በስሜ ነው የታወቀው መታወቂያው ላይ እንደዚህ እያደረገች ታሳይኛለች። ከዛ አላውቀውም ፎቶ ላይ ያለውን ሰውዬ ስሜ ብቻ አለ። ከዛ ሌላ ሰው ነው ምን እንደዚህ አልመስልም የሚያሪት ማን ነው? ከዛ ቀይሪልኝ አልኳት ልጅቷን። እሷ ደግሞ እንደዚህ አይሰራም እኮ እናቴ ስትነሺ ምን ነው አሞሽ ነበር አለች። አላመነኝም። አስደንግጦ ነው ያስነሳኝ ሰውዬው አሞኛል አለ። አሁን ግን ፊልተር አግኝቻለሁ የፋይዳ ፎቶ መቀየር የምችል ቢሆን ተብሎ ላሳያችሁ ማለት ነው እንደምፈልግ ፎቶ ይልምረጥ። ቆይ ፎቶአችሁን ስታስገቡ ከኋላ ያለው አልጠፋ ካላችሁ ዙም ማድረግ ነው። በቃው መጨቃጨቅ እኮ አያስፈልግም። አሁን በሜካፕ ምናምን ዴት ልታረግ ብለው ሲመጡ ቀጥይ እንደ ፖሊስ ማለት ነው። እስቲ ፋይዳ ወዲህ በይ ማለት ነው። በቃ ያን እዛ ላይ ታገኘዋለህ ትክክለኛውን መልክ። ስማ አግሪ ልላት ነው። እኔ አላምንም። አሁን ቆንጆታለሁ እንዴ ምን እንኳን ደስ አመሰግናለሁ። ምንድን ነው ከነማሽ ነው መቃጠላችሁ? ሽሮ ስንት እንደገባ ታውቂያለሽ? እሺ 25 ብር ሽሮ። ታዲያ የሌለው እንዴት ይሆናል? የሌለው በቃ ጠቅልል ብሎ ይተኛላ። ሁሉም ተስማምቶ ነው እየበሉ ነው እየበሉ እየጎረሱ። ታዲያ ግን ይሄን የበሉትን ደግሞ መላእክን ጠብቀው ደም ይተፋሉ። እንደው ያሳየና ይላል ደም ይተፋሉ። ያሳያል። የሚያሳየው ያለው ይበላል፣ የሌለው ምንም የሌለው ልጆች እያንጫጫ የነሱ እንባ የነሱ እንባ ስራውን ይሰራላቸዋል። አሁን እንደዚህ ቀስ በቀስ እያለማመድካቸው እንጂ ሁሌ እንደምለው እንዲች ብለህ እውነቷን እንዳትነግራቸው። ምንድነው ያልከው አባ? የፈስ ትርጉም ተገኝቷል ነው። እሺ ማለት ፈነዳ ሲወጠር አብሪቬሽን አፈታት ፈነዳ ስወጠር በደንብ ነው የሚያስኬደው። ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ ግን ምን እንደሚከታተል 463 464 467 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት።
አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምዳል። ምንድነው የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሼና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ ያትከራከር። ይኸውልህ 672 እርምጃ ተራምዳል። አንድ እርምጃ አንድ ብር ነው። አጠቃላይ 672 ብር ይመጣል። ይኸውም አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ የነበረውን የሩጫ 50 ብር ነው ለሁለቱ 100 ብር አጠቃላይ 772 ብር ትከፍላለህ። በቃ መብረር ነው የምላችሁ፣ መብረር ነው። ስሙኝ፣ ከክፋት እንዳታዩብኝ ጨጉ ያምሬ ነው። በኦፕራሲዮን የተወለዱ ልጆችን ግን የስለት ልጅ ልንላቸው እንችላለን። ቅኔ ነው፣ ከባድ ቅኔ ነው። አንድ ኦፕሬሽን ሲደረግ የሚቀደዱበት ስል ነው አይደል? ስለት ነገር ነው። ሌላኛውስ ምን ተረዳችሁ? ልንገራችሁ። እቺን የዝነጣ መነጽር አርጊያት ምናምን ወጣው። ከዛ አይኔ ያው አይም ከሩቅ ጨረሽ ማለት ነው። ማየት የነበረብኝ ነገር ነበርና አምጥቼ እቺ የሳይቴን ረስቻለሁ። ይሄን እዚህ ማረጌን አረኩኝ። ታምኑኛላችሁ? ቀኑን ሙሉ እንደዚህ ሁለት ሰክቼ ስዞር ነበርና አልገባኝም። የሆነ ቦታ ራሱ እናቱ ስንት ነው ምናምን ይሉኛል። ዲስፕሌይ መስያቸው መነጽር መሸጫ። ይሄ በአንድ በኩል የሚያሳየው ትላላችሁ ስትነተኑላት ማለት ነው በራስሽ እንደምትተማመኝና ሙሉ ቀን ምንም አይነት መስታወት እንዳልተጠቀምሽ አስቡት። ሙሉ ቀን ሳታይ ግን የመርሳቱ ነገር እውነት ነው። ለተወሰነ ጊዜ ልትረሹ ትችያለሽ መስታወት እስክታይ ምናምን። እንዴ ባለፈው አይተናል። ማአት ነገር ነው የሚረሳው ዘንድሮ። እኔ እንጃ ገና በልጅነት ማለት ብዙ ስትረስ የሌለበት ልጅ ራሱ ብዙ ነገር ነው የሚረሳው። ምን እንደመጣብን አላውቅም። አንዱ ቲክቶክ ላይ ምን አለ፣ እኔ ስራዬ ቆርቋሪ ነውና እየሰራው አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ሰዎቹ አዲስ ቤት ገዝተው ነው እየቆረቆርኩላቸው ነው እና ግድግዳውን እየቆረቆርኩላቸው ውስጡ ዶላር አገኘው አለ። ብዙ ዶላር አገኘው። ከዛ በኋላ ወስጄ ለአዲስ ለቤቱን ለገዙት ሰዎች አስረከብኳቸው ለታማኝነቴ እና ሰጠዋቸው አለ። መልካም የቆርቆራ ዘመን ወንድሜ። ማለት ታማኝነት ልክ ይኑረው እንጂ በልክ ታመኑ እንጂ ተሻግሮ መታመን ምንድን ነው ደግሞ? አዲስ ለገዙ ሰዎች ማለት ነው። ኦሬዲ ይሄ ብር የነሱ አይደለም። ምንድን ነው ያረከው? ከዛ ደግሞ ማለት ነው ባለቤቱ ይሄን ሁሉ ዶላር በጣም ብዙ ዶላር ነው አለና ባለቤቱ ይሄን ሁሉ ዶላር ስለሰጠውት ፈራ፣ ይጠቁማል ወይ ደግሞ የሆነ ነገር ያደርገኛል ብሎ ፈራ። ሊገለኝ ፈለገ። አልቦጨቀለትም። ሊገለው ነው የፈለገው ወንድሜ። ከዛ ስቃይ በጣም የገረመኝ ደግሞ ማለት ነው እና እኔ ለታማኝነቴ እንደዚህ ሆኜ ሰውየው ሊገለኝ ስለፈለገ ጠፍቼ ምናምን ነገርና እርዱኝ ብሎ ነው የመጣው። በታማኝነቴ ነው እንደዚህ ሆንኩትና እርዱኝ ይልኝ መጣ። ፈጣሪ ወርዶ ረዳህ። አንተን ወረደ እኮ መጣ እኮ በቃ ፈጣሪ። አንተስ ምን አልክ? እምቢ አልክ። እምቢኝ ነው ያልከው። አሁን እኛ ብንረዳህ ምን ይጠቅምሃል ወንድሜ? አንተ ቆርቁር። ለመነሻ ሀሳብ ይሁንና ይሄ ነገር አንዳንድ ነገሮች በዚህ ልክ መሆን አለባቸው። ይሄ ቀልድ ሊሆን ይችላል፣ ግን ለምሳሌ መንገድ ላይ አድራሻ የሌለው ምናምን ቦርሳው ለምሳሌ ነው የምላችሁ መታወቂያ የለው ምን የለው የወደቀ ብር ተገኘ። ከዛ ምንድን ነው የሚደረገው? መልሱን ለእናንተ ልተው። ግን ለምሳሌ ቦርሳ ሆኖ ውስጡ መታወቂያ ያለው አድራሻ ያለው ምናምን ሲሆን ለባለቤቱ መስጠት ይቻላል። አይ ለህግ አካል እኮ ወስዶ መስጠት ይቻላል ምናምን ልትሉኝ ትችላላችሁ፣ መብታችሁ ነው። ግን በውጭ ሀገር ለምሳሌ እነዚህ ፖሊሶች ምናምን አሳደው ይሄ አደንዛዥ እጽ ምናምን ሲይዙ ምንድነው የሚያደርጉት? በተለይ ድንገታዊ ሲሆን ሲወስዱት መዝነው አይወስዱትም አይደለ? ሰውየው እንትን ይገባል፣ ከዛ ይቀንስና ይሽከረከራል ነው የሚባለው። ራሳቸው ይሸጡታል። 5 ሚሊዮን ይሰጥሻል በጥፊ በት ብትበይ ትመጪ ጥፊ ሲያንስሽ ነው። ምራውን ሚኒሶታ ሲኬድ ማርና ቅቤ ኤርፖርት ኢሚግሬሽን ላይ ተያዘ። እስቲ ንገረኝ፣ ምንድነው የተፈጠረው? ማን ያስረዳው? ምንድነው ያላችሁት? ምንድነው ያዛችሁ ስትባሉ ምን አላችሁ?
አዎ እንትን እኔ እውነት ለመናገር አሁን ላይ እንደዚህ አይነት ነገር ያሳፍረኛል መናገር ማለት አለማወቅህን ተደስተህ ለሰው መናገር በጣም ይደብራል እና ያው እንግሊዘኛው ከባድ ነው እዚህ ሀገሩ እና መጣና እኔ ያው ከዚህ መተን ከዛ በኋላ ወደ ሚኒሶታ ይዤ የሚሄደው ዕቃ ነበር የሰው ዕቃ እና ቂቤና ማር ነው በእንትን በትንሽ ባግ መያዝ አትችልም በትልቁ ከዛ ከስር እንትን ተደርጎ ነው የሚገባውና እናንተ ወደ ፕሌን ይዛችሁ ትገባችሁ ዋው እሺ እኔ ወደ ፕሌን ይዤ ገባው በኔ ቦርሳ ውስጥ አድርጌ ቂቤና ማር ነው ምናምን ከዛ ወዲያው እንትን ሲል የማን ነው የቦርሳ ምናምን ተብዬ ተጠራውና የሆነ ነገር አለችኝና ቂቤውና እንትኑን ይዛ ጋርቤጅ ውስጥ ልከተው አሬ ሰው ካዶ ከዛ ማንን እንትን ልበል እንትና ጃምቦ አሪፍ ነች ጠራውትና ጃምቦ አከነከነ ጀዲኒ ኩሜሻና አደራና የሰው አደራ ነው እና ፕሊዝ ተቀበልልኝ ማድረስ አለብኝ ለሰዎቹ አልኩት ከዛ ጃምቦ ሄዶ አናገራትና አውርታ ሴትዮዋ ኦኬ ያላላትም ከዛ እንደገና ሴትዮዋ እቃውን ይዘው ሄደች አረ ጃምቦ እኔ ኦኬ አልችልም እኔ ኦኬ ማለት ያቀተኛል እኔ እቃውን አስመልስልኝ ያልኩ አይ እቃው በዚህ ጋር ማለፍ አይችልም ማለት ተረድቷታል ጃምቦ እቃው በዚህ ጋር ማለፍ አይችልምና በትልቅ ሻንጣ ከዛ አቡሽ ደግሞ ያው ይሄ የባህል እቃዎቹን ይዞ የሚሄድበት አለ ትልቅ ሻንጣ ነው ያዘውና ጠራውትና አቡሽ ሂድና ደቂት ሄሚ ሻንጣ ከኬሳ ሀገር አንተ ሻንጣ ውስጥ እንዲገባ ሄደ ንገራት አልኩት አፋማሊቲ ነኝ በምንኛ አለኝ በእንግሊዝኛ ነው አለ ሂድ አንተ አሁን ያልከኝ ሌላ ነገር ሰው እንደዛ በቃ ሴትዮዋ እቃውን ጣለችው ተጣለ ሳይል እኔ ግን የሰማሁት ምንድን ነው ቂቤው ምንድን ነው ሲባል አንደኛው ከኋላ ኢቲንግ ፉድ አንደኛው ደግሞ ፎር ሄር ብዙ ነገር አለ በጣም ከባድ ነገር ነው እረዳዋለሁ ስሜቱን በተለይ አገር ቤት ኢትዮጵያ ሄዳችሁ ከውጭ መታችሁ ማለት ወደ ውጭ ስትመለሱ እዚህ ለጎረቤታችሁ እዚህ ለምታውቁት ሰው ይሄን ውሰድልኝ ያለ በተለይ ምግብ ነገር በጣም ከባድ ነው እና ያን ምግብ ይዛችሁ ስትመጡ ኤርፖርት ይያዝና ይጣላል ከዛ ችግሩ መጣሉ አይደለም እኮ ተጣለብኝ ስትሉ የመታመን እንትኑ በጣም ሬር ነው በቃ ለምን ለአንዳንዶች ምን ያደርጋሉ ተጣለብኝ ይሉና ይሸጡታል ወይ ለሰው ይሰጡታል ምናምን አንዳንድ በጣም አሉና እንደዚህ ስለሚያደርጉ ሌላም ሰው ተጣለብኝ ይላል እንደ ፎግራል ወስዶት ነው ለራሱ ምናምን ይለኛል የሚል ሰቀቀን ያድርባቸዋልና ከባድ ነው በጣም እሺ ቢባው የባለፈው ቤት ተመልሰን አፕዴት አለን አፕዴቱን ላሳያችሁ አፕዴት አለን ያው ከኔ ቪዲዮ በኋላ 2004 ሲከፍሳል የዋጋ ለውጥ አድርገናል የዋጋ ለውጥ አድርገናል ስለዚህ እስኪ በቂ ሼር ላይክ ካገኘ ቤቱን አሳያችኋለሁ ምግቡን ማዝጀኝ እንበላለን ዛሬ ለሌላ ምግብ ነው የመጣሁት ባይ ባይ አሁን ሌላ ቃል ጠፍቶ ነው እነሱ ራሱ ሜኑን ሲያዘጋጁት ይሄን ብለው ማዘጋጀት ያው እኮ መታመስ እኮ ነው እሱን በቃ በሌላ አነጋገር ሲያረጉት ነው እንጂ ማለት አስፈላጊ ነው ያው በቃ እንዲህ አይነት ነገር ቫይራል ስለሚሆን ይፈልጉታል እነሱ ለፕሮሞሽን ይሄ ቪዲዮ እዚህ ሶሻል ሚዲያ ላይ አንዳንድ ሾዎች ላይ ምናምን ለምትሉ ሰዎች ነው አማርኛውን ለምታጠማዝዙት ሰዎች ነው እና እኛ ይኸውላችሁ ገና ከሩቅ የታደገበት ቅብጠትና የተሸመደደ ቅብጠት ላይ እየተናቃለል እንላችሁ ነው you're not fooling anybody በእናታችሁ so embarrassing እንጥሽ ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣው እንጥሽ እንደዚህ አይነት እንጥሽ ጀመራችሁ ደግሞ ጋቢና ገብታና ከኋላ ሁለቱ ጓደኞቹ አሉና እየሄድን ነው ከመካኒሳ ለቡ ያደረስኳቸው ሴቶች ከዛ ከፊት ያለችው እንጥሽ ታደስ አልኩና
ከኋላ ለካ ጓደኞቿ ባህሪዋን ስለሚያውቁ ከዛ ደገመችው ህንጥሽ አልቻልኩም። በቃ ይቅርታ እናቴ፣ ይሄ ነገር እንጥሼ ነው። እግዚአብሔር ይሄ ነገር እንጥሼ ነው አልኳት። ያ አይ እኔ የማርሽ ለማለት ነው። ታዲያ ቅላጼው ምንድን ነው መጨረሻ ላይ? ምንድን ነው ገባኝ። መጨረሻው ቅላጼ አይ ስናስነጥስ ግን ራሳችን አንዳንዱ አሁን አንዱ ሰውዬ ከዚህ ጋቢና ፊት ወደ እኔ ዞር አሲለኝ እንዴ አብጫ ይጎርጉ ሰውዬ ፈልጎ እንደ አንድ ነገር ነው የሚያረጋችሁ። ስታስነጥሱ አንዳንዶቻችሁ ራሳችንን እየተቆጣጠርን፣ አንዳንዱ በቃ ላስነጥስ መጥቶ ሲመለስ ማለት ነው በቃ ህይወት ነው የሚመራው በቃ ግን ስናስነጥስ ራሳችንን እየተቆጣጠርን እንጂ ጋይስ እንዴ አንዳንዱማ በቃ ላይ ነው የሚበትንል በማስነጥስ ምንም ጥያቄ የለውም። አንዳንዱ ደግሞ ቅድም እንደተባለው የታደገበት ቅብጠትና የተሸመደደ ቅብጠት ይታወቃል። ጥሴ ካለች የተሸመደደ ነው ማለት ነው። እሺ ከማጋኔ አንድ ሳምንት ያለ ስልክሽ ብትቆይ ይሻላል ወይስ አንድ ሳምንት ያለ ሻወር ብትቆይ ይሻላል? አንድ ሳምንት ያለ ስልክ። እርግጠኛ ነሽ? ስልክሽ ለአንድ ሳምንት ልትኖር ይሻልሻል ወይስ ካለ ሻወር ለአንድ ሳምንት? ካለ ስልክ። እርግጠኛ ነሽ? ኦፍ ኮርስ። አስመሳዮች እግዚአብሔር አንድ ሳምንት ልክ ስልካችሁ ተታችሁ አይደለም አንድ ሳምንት አንድ ሰዓት አንድ ቀን መተዋችሁ ነው። ውሸት። ሲቀጥል ደግሞ አንድ ሳምንት ሻወር አለመውሰድ ኖርማል አይደል እንዴ? ወር ምናምን አይደል የሚቆዩት? አንድ ሳምንት ከሳምንት አይለፍ እንጂ እስከ አንድ ሳምንት ኖርማል ነው። ማርያምን አብሳውን ክረት እስከ አንድ ሳምንት ኖርማል ነው። ላይክ አታስመስሉ፣ ራሳችሁን ሁኑ። ውሸታሞች ለካሜራዎቹ ነው ስልክ አይደለም። ማርያምን አሁን አንድ ሳምንት ስልክሽን ታይ ወይስ አንድ ሳምንት ሻወር አለመውሰድ? ከአንድ ሳምንት በላይ አልፋችሁ ራሱ የምትወስዱ ከሆነ ጎበዝ ናችሁ ሲጀመር ማለት ነው። እንተዋወቃለን። አዳሜ እረፉ ራሳችን ብያለሁ ባለፈው። እኔም እኮ እንትን ለማለት ነው እንጂ ድሮ እንዳልኳችሁ ትምህርት ቤት በምንሄድ ጊዜ በቃ ሳምንቱ ሙሉ ትምህርት ቤት ነው። ማታ ሀገርን ትታጠባለህ። ቅዳሜ ወይ እሑድ ከ120 ባሏ ምናምን ገላን ትታጠባለህ። በቃ ሳምንቱን ደግሞ ትቀጥላለህ ነው። እንግዲህ አሁን ግን እዚህ ጋር ምናምን የሆነ ሾው አድርገዋል። ይመቻቸው። የተባበሩት ጋር ቆሜ ነዳጅ ቀድቼ አንዱ ሰው እየመጣ ውሰደኝ አለ። የስ ነው ታክሲ ቆማል እዛ ጋር። እኔ ቆምኩበት ቦታ ላይ የታክሲ ቦታ ነው እና ቆሜ 4 ሰዓት ላይ አራም ሰው ወሰደኝ ስለኝ ብር ይሄን ያህል ብር ትከፍላለህ ሰው ይሻላል። ከዛ በኋላ በር ክፍት አደረኩለትና ግባ ብየው የገባ መስሎኛል። ከዛ በር ድርግም አደረኩትኝ። ለካሱ ታክሲ ከኋላ ሚኒባስ መጥቶ ቆሟል። በፍጥነት እኔ እና ግባቢ በሩን በከፈትኩበት ወቅት እሱ ታክሲ መጥቶ ምንም አላለኝም፣ አልመለሰልኝ። ታክሲ ውስጥ ገብቶልሃል። እሺ እኔ በሩን ዝግት አድርጌ አራምሳ እየጀለለ ከምሽቱ 4 ሰዓት ልክ አራምሳ ጨርቆስ ነው ያለኝ። ከዛ ጨርቆስ ጋር ቆመ። ይሄው ጨርቆስ ደርሰናል እለዋለሁ። ዞር ስል የለም። እዛ መብራቱን ብር ተረኩ። ውስጥ መብራቱ ብር ሳረግ የለም ሰውዬው እንደ አልኩኝና የት ሄዶ ነው? በስመ አብ ወልድ መንፈስ ቅዱስ ብዬ ቆሜ ሁሉ አቁሚያት ባጃጇን ቆሜ አማትቤ ይሄ ሰውዬ ከኋላ ተሳፍሮ ነው ምናምን ሁሉ አልኩኝ። በቃ ከዛ እንደዛው ምንም ከስሬ ሰውዬውንም አስደንግጦኝ ከስሬ ወደ ቤት ይመጣ። የብዙ በፊት ድሮ ላዳ ነበር ለሌት የሚሰራና ብዙ ላዳ ሹፌሮች እንዲህ አይነት ነገር ያጋጥማቸው ነበርና እንትን ያናግሩና ሂሳብ ከዛ ጓ ሲያረጉት ከኋላ ነገር የገባ ይመስላችኋል። አንዳንዱ ስፖኪዮን ኮንካን ስፖኪዮ ሲያው ራሱ በዛ በኩል ወይ በዚህ ጋር የለም ብሎ ነው የሚያስቡት ይላል። ሲደርስ ምንም የኛ ማህበረሰብ ወንድ አልኮል ሲጠጣ ጉበቱን ያበላሻል ይላሉ። ሴት አልኮል ስትጠጣ ደግሞ ባህሪዋን ያበላሻል ይላሉ። ሴት ናት ጉበት የሌላት ወይስ ወንድ ነው ባህሪ የሌለው? ቀለል ያለ ሳይንቲፊክ መልስ ሴት ልጅ መጠጥ ስትጠጣ ያው አንዳንድ ናቸው ቶሎ የማይሰክሩት እንጂ መሳቅ ቶሎ ሞቅ ማለት መስከር ያለው ከውስጣችን የሚመነጭ የወንድ ልጅና የሴት ልጅ የተለያየ ነገር ውስጣቸው አልኮል በሚወስዱ ጊዜ የቶሎ ወደ አልኮልን ወደ ስካር የሚቀይረውና የማይቀይረው ነገር በጣም ይለያያል። እቺን አንብቤ ያለው ሰርች አድርጉት። ለዛ ነው ቶሎ ሴቶች ሞቅ የሚላቸው። ስለዚህ ሴት ልጅ ሳትሆን ጉበት የሌላት ያ ኢንዛይሙን የሌላት ሚስት ማለት የሆነ ወሬ ያወራት ማለት በማለት ካለች የተናገርከው ነገር ትክክል አይደለም፣ በቃ እንድታስተካክል እድል እየሰጠች ነው። ሰምታለች። ስለዚህ ማለት
ከተባልክ ጥፍ ቅንጥስ ማለት አለብህ። እራት መብላት አትፈልግም? ሰቃየው እንደ ልጅ ፈረደበት እኮ እንዲህ ከተባለ እንዲህ ከተባለ በቃ የራሱ ነፃ ፈቃድ የለውም። ሰላም ወንድሜ፣ አርቲስቱ ነህ አይደለ? ተከታታይ ድራማ ላይ የምትሰራው? አዎ። የሆነ ነገር ልነግርህ ፈልጌ ነበር። እሺ ይቻላል። ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ሰጥ ነው አይደለ? ልጠጣ ብለህ እንዳትጠጣ መርዛለሁ ከጠጣ ትሞታለህ። ፊልም እኮ ነው እሱ። እንደዛ አይደለም። ይኸውልህ እንጀራ እናትህ ከሌላ ወንድ ጋር ግንኙነት አላት፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትን ለማስገደል ተመካክረዋል። ከዛ በኋላ ላይ አባትን ሀብት ለመውረስ ማለት ነው። ይኸውልህ ከጠጣ ትሞታለህ። እኔ ነግሬሃለሁ። ከፈለክ ቅመሰው። አረ ወንድሜ ስክሪፕት ነው ተውተው። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድተኛ አድርጋ ከዛ በኋላ ላይ ፎቶ አንስታ ለፍቅረኛ ልካ እንድትጠላ ያደረገች እንጀራ እናትህ ነች። አረ በእናትህ ተፋታኝ። ምንድነው የምትለኝ እንዴ? እኔ እኮ ለራስ ብዬ ነው እንዴ። ወይ ጉድ! እኛው ዘርሰናችሁ እኛው አፈምሰናችሁ እኛ ላይ ተግባላችሁ። ወይ አርቲስት የሚገርማችሁ ነገር በትክክል እንዲህ አይነት ስሜት ውስጥ ያሉ ተመልካቾች እንዳሉ ታውቃላችሁ። የእውነት እኮ በቃ እንደዛ ኩይ እንትን ያለው መጥፎ ባህሪ ያለውን አክተር ምናምን ሲያገኙት በቃ መጥመድ ምናምን መሞከር፣ አንዳንድ ንግግር ማድረግ፣ ፊልም መሆኑን መርሳት፣ አንዳንዱም ፊልም መሆኑን አለማወቅም ያለበትም አለ መሰለኝና በዚህ ደረጃ አይነት ተከታታይ አለ። ናዲ ልንገርህ። እሺ በኋላ ለራቴ ቢሪንዳ እንድትገዛልኝ። ለራቴ ቢሪንዳ? በኋላ ለራቴ ቢሪንዳ እንድትገዛልኝ። እሺ አዎ ሂሳብ አምጧ። ገንዘብ አሁን ነው ችግሩ። ገንዘብ ገንዘብ ምን ነው ተንተካከዛልኝ? ስትፈታ ሰጣል። አይ ይፈታ። እስከ መቼ ይታሰራል? ይፈታ ታጭቋል እዚህ። አይ ማማ ዝናሽ ካንተ ግዛልኝ ስፈታ ሰጣለሁ አሉ። በነገራችን ላይ ሚሪንዳ ግን ካምፓኒው ራሱ እንደ ማስታወቂያ ምናምን ሊያሰራቸው ይገባል። በእውነት በጣም አሪፍ ማስታወቂያ ነው የሚሰሩለት። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራስ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ልኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል ብዬ ውሳኔ ወሰንኩ በራሴ ማለት። ይሄ ሪል የሆነ ነገር ነው ነገር ይሄ ህይወቴ ነው። ልጄ 6 አመቱ ነው። ሆሳና ነው ያለው። ዮናታ ጋር ሄደ ሲባል እዛ ዩቲዩብ ላይ ወዲያው ነው ያዩት እነሱ አይተው። ልጄ ደወለና አባዬ በቃ ደስ ብሎኛል፣ አሁን አንተ ጋር መጣለሁ። ሆሳና ነው የሚኖር። የተጸለየልን አዩ እንዳሉ አዩ። ሚስቴም ምናለች እዛ ሆና አየችውና በቃ ይሄ ቀበቶ ምናምን ማዞሪያ እንትን የለም፣ ቀጥታ አዲስ አበባ ትሄዳለህ፣ እቃውን ገዝተህ ምን ይዘህ በዛው ይዘህ ትመለሳለህ አለች። በቃ ይሄ እንዳየች ማለት ፈንድ ይለቀቃል አለች። አንተ ግን ፈንዷን ይዘህ በዛው የምትሄድ ነገር ይመስላል ሳይ። ባለፈው ምን ያንስቻለሁ። ልክ እንዴት ነው እዛ ጋር ትምህርቱን ስትማሩ ምናምን ስሜታዊ መሆን አለ። አንዱ ወጥቶ በቃ እንዲያደርግ ነበር ምናምን ሲል መድረክ ላይ ሌላውን ስሜት ይነካና በሞቅታ ብዙ ነገር ልትሉ ትችላላችሁ። እና መነገር ግን ያለበት እንደኔ ያ ሰው አገግሞ ምናምን አመት 2 አመት በቃ ከዛ ነገር ነፃ ከሆነ በኋላ እኔ እንዲነበርኩ እንዲያደርግ ነበር ይሄ 2 አመት ሆነኝ ካቆምኩኝ ጥሩ ነው ምናምን ብሎ ቢያነሳሳ ይሻላል። እዛችሁ ግን በስሜት ይባላል ተመልሶ እዛው ይሆናል። እዛው እነሱም ሲናገሩ ሰምተን እናውቃለን። እዛው ኮርስ ላይ ሆኖ ጓሮ ተናግሮ በጓሮ ሄዶ ምናምን አላስችል ብሏቸው የሆነ ነገር አድርገዋል ከዚህ በፊት የሚባልም ነገር ሰምተናል። እና ከዳኑ በኋላ ከተውት በኋላ ይሻላል። 2 ሴት ቤስት ፍሬንዶች አንድ ላይ ቆሞ ካየክ አጭሯ ናት ሴጣን፣ አጭሯ ናት የተረገመች፣ አጭሯ ናት ጠንቅ፣ የጥፋት መንስኤዋ አጭሯ ናት። ረጅሟ ምስኪን ናት። ረጅሟ ምንም አታውቅም። ጓደኛ ራሱ እንዴት እንደሆነ አታውቅም። ረጅሟ አጭሯ ትጣላለች፣ ረጅሟ ታገላግላለች። አጭሯ ካገኘችው ሰው ጋር ትሰዳደባለች፣ ረጅሟ ታስተባብላለች። አጭሯ ጥጋቧ አናቷ ላይ ነው። ረጅሟ ናት የምታረጋጋት። ረጅሟ በረዶ ብላት። እሳትና በረዶ ናቸው። አጭሯ እሳት ናት፣ እችኛዋ በረዶ ውሃ። በቃ እሷን የምታረጋጋት። አጭሯ የተረገመች ናት። ከአጭሯ ጋር አትነጋገር፣ ትዘርርሃለች በምላሷ። ረጅሟ ጋር ሄዳ አውራ። አንድ ላይ ቆሞ ካየ ከረጅሟ ጋር አውራ። አጭሯ ሰካራም ናት። ረጅሟ እሷን ለመሸከም ነው የምትወጣው። እሷ በሰከረች ቁጥር የሚሸከም ሰው ያስፈልጋል። አጭሯ እንደ ቁመቷ አይደለችም፣ ትበላለች፣ ትወትፋለች። ረጅሟ ልታባላ ነው የምትመጣው። በቃ ልታባላ ነው። እንደ አጭሮች የሚበላልን የለም እኮ። እሺ አጫጭሮቹ የምትሉት ነገር አለ እዚህ ላይ? ምጠጣው ዛሬ ተናግቼ ነው። እውነት እንደ ሌላ ጊዜ አይደለም። እውነት
አንተ ቆይ ከዚህ በፊት እኛ አልተማርንም? የኛ ታላላቅ እናንተ አልተማራችሁ? አሁን ነገ 4 ጥሪ አለብኝ የኬጂ ተማሪዎች። የሚገርማችሁ ነገር ዛሬ 3 ጥሪ አለብኝ ቅዳሜ፣ ዛሬ እሑድ ደግሞ 4 ጥሪ አለብኝ። ቆይ ወዴት ነው እየሄድን ያለ ነው? አሁን በፊት ቾኮላት ሆነ ነገር ብስኩት ሆነ ነገር ሰጥተህ ትገባ ነበር። ያ ወለድ ብስኩት ባለ 20 ብር ባለ 10 ብር በፊት እንደውም 5 ብር 10 ብር ነበር። አሁን ድንኳን ተደኩ ነው በየቦታው ወደ እኔ አለሁበት ሰፈር ማለት ነው። የምስኪን ልጆች ናቸው። የሚገርም ነገር 1-2 ቤት ነው ወስ ልጆች አይና ያየሁኝ ማለት ነው። ቆይ ልጆቹ እኮ ከኬጂ ወደ አንደኛ ሊገቡ ነው። ምንም ያስፈጠረ ነገር እኮ የለም። ስለዚህ ይሄ ነገር በምንድን ነው ህዝቡ ያየው ያለው? ቆም አድርገን ይሄ ነገር ወደ መፈናቀል እየወሰደን ነው። ይሄ ነገር በጣም ሰግቻለሁ እንዴ። እስኪ አሁን ከ7 ጥሪ እያንዳንዱ ባለ 2 ሺህ ብር ኬክ ብገዛ አስቡት እስኪ ጀማው 14 ሺህ ብር ነው የሚመጣው። እንዴ ከየት አምጥቼ ነው የምገዛው ነው? ነው ሁሉ ቦታ 7 ቦታ ጥሪ አለብኝ። 7 ቦታ ጥሪ አለብኝ። እሺ ከየት አምጥቼ ልሂድ? በፊት ሆነ ቾኮላት ብስኩት ይዘህ ትገባ ነበር። አሁን ገና ሴቶቹ ደግሞ እንደ ድር ጀምረውታል ሰፈር ላይ ማለት ነው። እንዴ ይሄ ነገር በፍጹም መሳከል አለበት። ሆነ እናት ስታለቅስ አይቼ ነው እኔ ትናንትና ማለት ነው ልጇ ስለሚመረቅ ኬጂ ስታለቅስ አይቼ ነው። ባካችሁ ይሄ ነገር ያዝ ያረግን። ልጆቻችን እኮ ገና ዩኒቨርሲቲ አለ፣ ብዙ ነገር አለ። እኔ ልጅ ጠልቼ አይደለም ልጅ አለኝ እኔ። ስለዚህ ይሄ ነገር በአግባቡ ቢሆን እናትን ስታለቅስ አይቼ ነው እንደዛ አልኩት። ያንዱ ቤት ሀብታም ነው። እሺ አንዴ ጠዋት ለቆበታል ያ ሰውዬ ደፍቶበት ነው ድንኳን ተኩሎ ማታ እየተጨፈረ እንቅልፍ አጣነኛ ኬጂ ልጅ ወደ አንደኛ ስለሚገባ ነገ ማለት ቢገርም ነገር ማለት ምን አይነት ጊዜ እየመጣብን ነው? አልን ለፈለፍን እኮ በጣም እኮ የሚገርም ነው። የማይሆን ነገር እኮ ነው ሲደረግ። ልጁ ራሱ የመመረቅ በፊት ወደፊት ሄዶ ዩኒቨርሲቲ ላይ ምናምን የመመረቅ ራሱ መመረቅ እዚህ ጋር ካየው ራሱ አይሆንም። ተውት እሱንም። እሺ ኢኮኖሚካሊ ራሱ ጓደኛው እንደዛ ሲደረግለት ጎረቤት ያለው ምናምን በጣም የሞራል እንትን ያመጣልና በጣም ይደረግ እኮ ግን ተጋነነ በጣም በድንኳን በምናምን። እሺ ባለፈውስ ኤአይ ነው ተባለ በመኪና ምናምን። እሱ ሳይሆን ግን በየሰፈሩ ያለው ድግስ ይኸው እንደዚህ ነው ሰውን የሚያማርረውና ከኑሮ ውድነቱ ጋር መሄድም አልመሰለኝም። ለአንተ ግን ወንድሜ 7 እና 5 ጥሪ ሲኖርብህ እንደዚህ እንዳልከው 2 ሺህ ብር ኬክ እንኳን ብትወስድ ብዙ ብር ስለሚሆን እኔ ዘዴው ልንገርህ። ምን ታደርጋለህ? ሁሉም ጋር አትሄድም። ከዛ እንዲህ ወይ አሞኝ ወይ ምክንያት ታቀርብና ሁሉንም እንዳይቅርታ አድርገህ ቤትህ ትጠራቸዋለህ። አየህ የ7ቱንም ትጠራቸውና አንድ ኬክ ይሆንልሃል። ቡና ታፈላለህ። ኤክሷ ከየት መጣ ሳይባል ተንደርድሮ መጣና በእኔ የደረሰ እንዳይደርስብህ ምናምን ብሎ ማስጠንቀቂያ ያዘል ምናምን ቪዲዮችን ይሰራል። ቴዳዬ ወንድሜ ወንድ ልጅ ባትሆንና እኔ ላንተ አስቤ ባይሆን ኖሮ ድሮ ነበረ አታስብበት ፋሲካ ትሆናለች የምልህ። አሁንም እያስፈራራሁ አይደለም። ሲጀመር ንግግሮች ላይ ራሱ ልክ አይደለም። ልክ ያልሆነ ነገር አንስታል። ወንድ ልጅ ድሮ የሚጣሉበትን ሲያነሳ ይወድም አባቴ ነግሬሃለሁ። ይኸውልህ ሰይጣን በብዙ ነገር ይፈትንህና አሊሳካ ሲለው በእንደዚህ አይነት ሴቶች ይፈትኑሃል። ለምን? ትግልህን ሊያዘናጋ ወንድሜ። ስለሌሎቹ ያገባኝም እኔ ማቃት ፋሲካ ነው። ፋሲካ ግን እንዳታስገባት ይቅርብህ በቃ። ለምን? ወንድ ልጅ ነው። ለወንድ ልጅ ደግሞ አሳቢው ደግሞ ወንድ ልጅ ነው። ልተባበርህ ልንገርህ ብዬ ነው እንጂ አንተ ላይቭ ላይ እንደውም የድሮ ኤክሷ መጥቶ እያስፈራራኝ ማስፈራራት የሚመስል ምናምን። ተው ቴዳዬ ምን ነው ምን ነካ? ለአንተ አስቤ ነው። እምቢ ካልክ ደግሞ ልቃጠል እንደ ኦቾሎኒ አሽታ ነው የምትበላ ፋሲካ። እንግዲህ ቲክቶክ ድራማ ነው። ፋሲካን ታውቃታላችሁ። የዋህነች በመባል ነው የምትታወቀው። እንደዛም ነች። እንግዲህ ቴዲና ወድጄዋለሁ አፍቅሬዋለሁ ብላለች። ይሄ ደግሞ የሷ የበፊት ኤክስ ነው ይላል። እውነት ይሁን ውሸት አላውቅም። እና ተው ይቅርብህ እያለ እየመከረው ነው። አፍቅሬያለሁ። ወጣቱ፣ አሮጊቱ፣ አዛውንቱ ሁሉ ተጨናነኩኝ በሀሳብ በቃና ላስብበት አልኩኝ። እኔ መጀመሪያ ለፋሲካ ነበር ላስብ ያልኩት። አሁን 4፣ 5፣ 7 ምናምን ሲሆኑ በዛብኝ። ወይ አብረን እናስብ እስኪ 1፣ 2፣ 3 ጎረምሶች ምናምን ይምጡና አብረን የማሰቢያ ጊዜ ስጡኝ። እንዴ አሁን አንዲት ሴትዮ በጣም ነው ያዝናናችን። ትልቅ ሴትዮ ናት። እሷም እንደዚሁ በግምት እድሜዋ 78 ይሆናል። ከወገብ ወጣት ናት። ይገባችኋል። ከአንገት በላይ ትልቅ ሴትዮ ናት። አይታችኋል አርሰው ሲዟዟር። እሷም እንደዚሁ ጥያቄ አቅርባልኝ ነበር። ይቅርታ አቅርበውልኝ ነበር። ሴትዮዋ በጣም ተጨናነኩኝና ላስብበት እያልኩኝ ነው። በጣም ደስ ይላል። አይ ዶንት ኖ ጠፍቼ እያለሁ የተሰብሰባችሁ በእኔ ጉዳይ የሆነ አጀንዳ ይዛችሁ ይሁን አላውቅም። ምን እንዳዩ አላውቅም። በእኔ ላይ እስከዛሬ ስንት ዓመት የተቀመጥኩ ልጅ ነኝ። ድንገት ተነስተው ከዚህም ከዛም አጣደፉኝ ቲክቶክ ላይ አስጨርሰን እንደዚህ
እንወዳለን እስከ ዛሬ የት ነበራችሁ? በዛ ላይ ደግሞ አንደኛዋ ደግሞ እንደዚሁ የፍቅር ጥያቄን መልስ ስትል ኤክሷ ደግሞ ይመጣል። ወንድ ልጅ የጣለውን ሰው ሲነካበት አይወድም የሚባለው ነው። ኤክሷ ከየት መጣ ሳይባል ተንደርድሮ መጣና በእኔ የደረሰ እንዳይደርስብህ ምናምን ብሎ ማስጠንቀቂያ ያዘል ምናምን ቪዲዮችን ይሰራል። እንኳን ደስ አላችሁ። ቴዲ ሐዋሳ ያለውን ሰማችሁ አይደል? ላስብበት። በጣም ብዙ ሴቶች እየጠየቁኝ ነው እድሜያቸው ወደ 70 ራሱ የገቡ። እኔ ስለጠየኩት እኮ ነው መጀመሪያ እና ብዙ በዙብኝ አለ እና እንኳን ደስ አላችሁ። እኔ ቆሜ ልቀር ነው። ምን ነው ቴዲ ሐዋሳ እንጂ ወንድ የለም እንደ ምድር ላይ። ልክ እኔ ያፈቀርኩ ስል ሁላችሁም ሄዳችሁ የምትጠይቁት እንዲሁ እየተጠባበቅን ቆመን እንቀራለን። እኔም ሌላው እንዳላፈቅርም ካሁን በኋላ ስታፕ ቀለኝ ታክሲ መድኃኒት ቆሜ መቅረቴ ነው እናንተ እያለ በቃ እንዲሆነ ወጉ ምኑ ቀረ። በቃ እንደዚህ ሆነ። አይገርም የሄድንበት ፍጥነት። የዕለቱ ክስተቶች በአዲስ አበባ ሐምሌ 11 ሰላማዊ ሰልፍ እንደሚደረግ ፍቃድም እንዳገኙ እየተነገረ ይገኛል። ምክንያቱ ደግሞ በትግራይ የሚደረገው የወጣቶች አፈሳ ለጦርነት ዝግጅት ይቁም የሚል እንደሆነም ታውቋል። መንግስት ከደሞዝ ላይ ግብር የሚሰበስበው መቀነስ አለበት። ምክንያቱ ደግሞ ሰራተኞች የኑሮ ጫናውንና ውድነቱን ለመቀነስ ይህ ትክክለኛ ነው አማራጭ ሲልም ፕራግማ ካፒታል የተሰኘ ድርጅት አስታውቋል። በኢትዮጵያ አንዳንድ ቦታዎች ላይ የክረምት ዝናብ መዘግየቱን ተከትሎ የጸሎትና የዱዓ ፕሮግራም የተካሄደ እንደሆነም ተነግሯል። ከባህር ማዶ አሁንም የጦርነት እቅዱና ፊልሚያው እንደቀጠለ ነው። አሜሪካ መጠነ ሰፊ ታይቶ የማይታወቅ ኢራንን ለመደብደብ ዝግጅት እያደረገች እንደሆነም ተነግሯል። ዕለቱ ሐምሌ 1 ይህ የሚኖር ሕይወት ነው። ሰላም። በሀገራዊ ምክክር መድረክ ላይ የተገላገለችውን እናት ከንቲባ አዳነች አቤቤ ጎበኙ። ወጣቷ ክርኑዶ እጁሉ የመውለጃ ቀን ተቃርቦ ሳለ ሀገሬ ጠርታኝ አልቀርም በሚል ትልቅ ዓላማ ከጋምቤላ ክልል ወደ አዲስ አበባ በመምጣት በሀገራዊ ምክክር ጉባኤው ላይ ስትሳተፍ ቆይታለች። በጉባኤው ሂደት ላይ እያለችም በዘውዲቱ ሆስፒታል ወንድ ልጅ በሰላም መገላገሏ ተሰምቷል። ይህንንም ተከትሎ የአዲስ አበባ ከተማ ከንቲባ አዳነች አቤቤና የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ሙድ እናቲቱ ባረፈች ቤት በአካል በመገኘት እንኳን ደስ ያለሽ ብለዋታል። ወጣቷ እናት የተለመደውን የቤተሰብ ስም የማውጣት ባህል በመተው የልጇን ስም የሀገራዊ ምክክር ኮሚሽኑ እንዲያወጣላት በጠየቀችው መሰረት የህፃኑ ስም ምክክር ተብሎ ተሰይሟል። ስሙ ምክክር መባሉ በጣም ነው ያስገረመኝ። ምክንያቱም ሌላ ባህል ስለነበራቸው እሱን ሁሉ ትተው የሚገርም አጋጣሚ ነው። አይበልባችሁና ዛሬ ላይ የግል ሆስፒታል የምትታከሙ ከሆነ የግል ጤና ተቋማት የምትታከሙ ከሆነ በተለይ አልጋ ይዛችሁ የምትታከሙ ከሆነ ራሳችሁን ቄራ እንደገባ በሬ መቁጠር አለባችሁ። እውነቴን ነው የምለው። የተለያዩ ባለሙያዎች ሐኪሞች ይመጣሉ። ጥሩ ነው ከበካባያችሁ። ግን እያንዳንዷ ነገር ደረሰኝ ላይ እንደምታርፍ ግን ግንዛቤ ልትወስዱ ይገባል። ለምሳሌ መድኃኒትን እንኳን ብንወስድ በሲስተም መድኃኒት እንድገዛ ለራሳቸው ፋርማሲ ያዛሉ። ምን እያደረጉ ነው ያሉት? እዛ ፋርማሲ ትሄድና ራሱ ሆስፒታሉ ሴት ያደረገውን ፕራይስ ትነግርሃለች ፋርማሲስቷ። በዛ ዋጋ ትገዛለህ አንተ። የ500 ብር መድኃኒት 5000 ብር ልትል ትችላለች። ሰው የታመመበት ሰው ቀልብ የለውም። ቢኮዝ ገንዘብ ከታመመው ሰው በላይ አይደለም ብሎ ስለሚያስብ ትክክልም ስለሆነ እንደዛ ስላሰበ ግን መገፈፍ አለበት ብዬ አላስብም። ምክንያቱም ሆስፒታሉ ወይም የጤና ተቋሙና ፋርማሲው ፍቃዳቸው የተለያየ ነው። የተለያየ ፍቃድ ነው ያላቸው። ታማሚው መድኃኒት ከሌላ ፋርማሲ ሄዶ የመግዛት መብት አለ። ይሄን መብትህን ነው የሚነፍቅ። ቀይ መስቀል ሄደ መግዛት ትችላለህ። ከነማ ሄደ መግዛት ትችላለህ። በትንሽ ዋጋ ላገኝ እኔን አቅም እንትን የሚለኝ ስለሆነ የካፒታሊስት ዓለም ነው። ሆስፒታሉ የራሱን ዋጋ ሴት አድርጓል። ይሄ እችላለሁ ብዬ እስከሄድኩ ድረስ መድኃኒቱን ግን ከዚህ ፋርማሲ ግዛ ሊለኝ አይችሉም። እነሱ ግን በሲስተም ያስገዙሃል። አልገዛም ከዛ በተል ውጣለን ሁላ ሊሉህ ይችላሉ። የመንግስት ሆስፒታል ስትሄድ፣ የመንግስት ጤና ተቋማት ስትሄድ ደግሞ ማሽኖቹ መመርመሪያ ማሽኖቹ የለንምና የሆነ ቦታ ሄደህ ተመርመርና ና ይሉሃል። እነሱ እዛ ተመርመር የሚሉ ሼር አላቸው። ራሱ ሐኪሞቹ የምትመረመርበት ቦታ 30% 40% ፕራይስ ይጨምርብሃል። ቢኮዝ የነ ሐኪሞቹ እዛ ጋር ሼር ስላላቸው የነሱንም መክፈል ስላለበት አንተ ፍትሃዊ ባልሆነ ዋጋ መንግስት
ከቀረጥ ነፃ ባስገባው መድኃኒት ላይ ይህን ያህል ይገፋዋል። ሕክምና የንግድ ጉዳይ ብቻ አይደለም፣ የሰብአዊ መብት ጉዳይ ውስጡ አለ። ስለታመምኩ ድሃ ስለሆንኩ መሞት የለብኝም እኔ የመዳን መብት ስላለኝ ማለት ነው። ይሄ ስነ ምግባራችሁን ስትመረቁ የገባችሁ ስነ ምግባር ነው። አሁን ላይ ሚኒስቴር መስሪያ ቤቶች ለምሳሌ ጤና ጥበቃ ሚኒስቴር እነዚህ የግል ተቋማትን አይቆጣጠራቸው፣ ፖሊስ እንዲቆጣጠርለት ይፈልጋል። ትምህርት ቤቶች፣ የግል ትምህርት ቤቶች ትምህርት ሚኒስቴር አይቆጣጠርልም። አሁን ላይ ዛሬ ላይ ምዝገባ ጀምረናል። ገና እኮ ሐምሌ ምናምን እንዲጀመር እንትን የተባለ ደብዳቤ ተጻፈ። ምዝገባ እንትን አሁን ከክረምቱ ጋር የምዝገባ እያሉ እየተቀበሉ ያሉ ስም እንጥቀስ። ሃርመኒ ሂልስ ለምሳሌ ጎሮ አሁን ላይ ምዝገባ ጀምሯል። ይሄ ምን ያሳያል መሰለህ? ትምህርት ሚኒስቴር ወይም ደግሞ የትምህርት ቢሮ ይሄንን እንደማይቆጣጠር ማሳያ። ሁሉንም ፖሊስ ተቆጣጥሮ አይችልም። የሕክምናው ጉዳይ እውነት ነው። ምን ይደረጋል? ምን አይነት ሲስተም አለ? እስቲ እንግዲህ ለታማሚው ለቤተሰብ ማለት ነው የሆነ አንድ መድኃኒት አለ፣ እሱን ብትገዙ ግዴታ ያስፈልጋል። ግን ከተማ ውስጥ አይገኝም። እስቲ አንድ ቦታ ማቀው እንትናል እስቲ እዛ ሄዳችሁ ሞክሩ ሲባል ሰውየው ዶክተሩ የለም ወዲያው ስለሚያምን ከተማ ውስጥ የለም ስለተባለ ያን እንትን ይዞ ሮጦ የት ነው የሚሄደው? እሱ የላከው ፋርማሲ ይሄዳል፣ ይገፈፋል ማለት ነው። ግፍ ነው፣ ከባድ ግፍ። የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን የጌታችንና የመድኃኒታችን ጸጋና ሰላም ከእናንተ ጋር ይሁን። ሴትዮ ከሰው ስህተት ከብረት ዝገት ያለ ነውና እምነት ጎሎኝ ነው። ኢትዮጵያውያን እምነቴ ጎሎ ነው። ለአምላኬ መታመን አቅቶኝ ነው። እሱን መጠበቅ አቅቶኝ ነው። ሳልታመንለት ቀርቼ ነው። እምነት ጎሎኝ ነው። ኢትዮጵያውያን ህፃናት ልጆቼን ድንገት ከእጅ አመለጡኝ። ድንገት ግን እነሱን ማግኘት አልቻልኩም። እባካችሁን እምነት ጎሎኝ ነው። ብጠብቀው ኖሮ አምላኬን በትዕግስት ብታገዘው ኖሮ ሁሉን ያደርግልኝ ነበር። እምነት ጎደለኝ። እሱን ማመን ጎደለኝ። እምነት ጎደለኝ። ኢትዮጵያውያን ተረዱኝ። በአሁኑ ሰዓት ከህፃናት ልጆቼ ውጪ ሌላ ምንም ነገር አላስብም። እውነተኛ እንግዲህ ችየታችን እንኳን ከልጆቿ ጋር መለያየቷ የተሻለ ነበረ። ምክንያቱም ታስታውሱ ከነበር ታሪኩ ልጆቹ ራሱ አይምሯቸው በጣም ተበርዞ ነበር። እሷም እንደዛው የአይምሮ ችግር ነው የሚሆነው፣ ህመም ነው። ስለዚህ ለሁለቱም ደህንነት ሲባል ልጆቹና እናትየው መለያየት ነበረባቸውና ተወስደዋል ልጆቹ። እኔ ትክክል ነው ብዬ ነው ማስበው። ታሪኩን የምታስታውሱ ካላችሁ እንደምታውቁት ነው የነበረው ታሪክ በጣም ከባድ ነው። ጥሩ ነው። በተለይ የሆነ ጊዜ የምትሰራቸው ኮንተንቶች በደንብ ቫይራል ይወጣሉ። እንግሊዘኛ ቋንቋ ችሎታህም እንግሊዘኛ በነገራችን ላይ እንግሊዘኛ በፊት በጣም ነበር የምጠላው። ትምህርት ቤት መማር ሰዓት ምናምን በጣም ነበር የምጠላውና አንድ ቀን ከትምህርት ቤት ልክ ስመጣ ምናምን ፋዘር ቁጭ ብሏል። ኮስታራ ነው በጣም አባቴ እና ቁጭ ብሏል፣ ተኮሳትሯል ፊቱና ከየት ነው የምትመጣው? ከትምህርት ቤት። አይ ከትምህርት ቤት? አዎ። ቁጭ በል። እሺ ቁጭ። ደብተርን አወጣ። ብለህ ጻፋለኝ። እኔ ትምህርት እንግሊዘኛ ትምህርት አልወድም ጭራሽ ብዬሻለሁ፣ ቁም ነገር እና ብለህ ጻፋለኝ። እኔ እንዴት ገምታኝ ነው? እኔ እንደዚህ ጠርጥረኝ አይማርም ብለህ ለምን ቀወጥኩበት? አውቄ ለማስቀየስ ጻፈ። እሺ አልኩና እስክሪፕቶ አነሳው። ዘድ እያረኩና ሰጠው። ይሄ ነው በቃ በሽመድ እዚህ አንጎላ ላይ ነው፣ በቃ እዚህ አካባቢ ነው ነካኝ። ከዛ በኋላ እንግሊዘኛው ፋስት አይና እትዛውክስ አንተ ነው በራለ የጅብ ችኩል ቀንድ ይነክሳል። በቃ እንግሊዘኛ በራ። ከዛ ውጪ አሁን በቃ ይሄ ጓደኞች ምናምን ነገር አሉኝ። ይሄ ሻሸመኔ ላይ ደግሞ ራስታዎች ምናምን ነገር አሉ። እንደገና ደግሞ አንዳንድ ቱሪስቶች ምናምን ነገር ይመጣሉ። እኛም የተማርነው በኮምፓሽን ምናምን ስለነበረ ከውጭ ሀገር የውጭ ሀገር ዜጋዎች ምናምን ነገር ይመጣሉ እዛ ቸርች ምናምን እኛን ለማየት ምናምንና በዛን ሰዓት እነሱ የሚያወሩትን ነገር ሰማ አፋፋቸውን ነው ማለት ደስ ይብያለሁ። ራስታዎች ምናምን ነገር የሚያወሩትን ነገር ለመስማት ሞክራለሁ።
ፊልም በሰብታይትል ያለው ምናምን እና በዛ እንግሊዘኛዬን እያዳበርኩ መጣው እላለሁ። ለጨዋታ ለቀልድም በቃ የሚያምር አይነት ሆኖ ተጠቅመበታል። ከበቃ ከተመጣጠነ ብቻ ይበቃል። የሆነ ከሰው ከተረዳው የኔ እንግሊዘኛ ደግሞ አብዛኛው ምንድነው ሀበሻ በጣም ይረዳዋል። ለነሱ ቀለል ያለ ነው። ለምን እኔ እሱን ነው የምፈልገው። በቃ እኔ እንግሊዘኛ ማወራው ለነሱ ከገባ ትልቅ ነገር ነው። በቂ ነው። ትንሹን ያሲን እስቲ እንደው አስተዋውቀን። የማይሳማ አይነት ልጅ ነበርኩኝ። አላምርም ነበር። አመዳም ነበር። ትምህርት ቤት ሲሄድ እንቅልፍ የሚመጣ እቤት አተኛ። እቤት ደግሞ እንቅልፍ አይመጣም። በጣም ጎበዝ የነበርኩት መፎረፍ ላይ ነው። ኮሜዲያን እንደምትሆን ልጅ እያለ ታውቅ ነበር? ይሄ ፊት ከዛ ውጭ ምን አማራጭ አለው? ኤሚ አንቺ ብቻ እኮ ነሽ አልደወልሽም። መች ታነሳለህ ስልክ? ወዲያው ፌመስ ሆንክ። ወዲያው ስልክ ታለኝና ነው ማነሳው። ስልክ እኮ አልነበር የሚያልኩሽ እኮ። ኮሜዲያንነቱ ጠፍቶ ተበዳሪ ሆነ። አከራይ እኔም እያሞከርኩ ነው ላሱ አከራይ ነበረ ግን የሆነች እና በሰዓቱ ከፍዬው አላውቅም። የማህበራዊ ጉዳዮችን በቀልድ እያዋዛ ሰዎችን በማሳቅ መልእክቶችን ታስተላልፋለህና ባይ ዘ ወይ ኮሜዲ ከትራጀዲ ነው የሚሳበው። እንደምቀልደው ሁሉ ላይፍ ላይ ሲሪየስ ነኝ። ያ ህይወት ላይ ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉኝ። እንደው ለማሳቅ ሞክረህ ግን ሳይስቁልህ ቀርተው ተቸግረህ ደስ ሲለኝ እኔ ምን አገባኝ። ከፍሎ ገብቶ እኮ እንዲህ ብሎ የሚያይሻል። አንድ አናጺ 10 ሚስማር ቀጥ አድርጎ መጥቶ አንደኛው ቢጣመምበት ምን ይላል? አይችልም እንደ አናጺ ሚስማሩ ነው ማይችለው። አይረበል እስኪ አንድ ላይ ሁሉም መመም አለው ቤት ተደብቆ ማታ ማታ የሚያከው። አንተችን መንገድ ስላለፍካት የምትለን ነገር ካለ ደግሞ ስድብ፣ ንቀት፣ ጥላቻ ስትቀበሉት ነው እናንተ የሚሆነው። አላማሽ ላይ ከሚያዋጡ ይልቅ መቃብርሽ ላይ አበባ ቢያስቀምጡ ይቀላችኋል። ከሪስትሮን የጀመርኩት ቀን ስራ እየሰራሁኝ ሰኔ 30 ካርድ የሚለው ደግሞ ቪዲዮ ለነገሩ ብትቆጣቸውም ዛሬ አንተን አይፈሩ። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩም። ታረቁ በል ተውበል በርሲሳ ዛሬ እንታረቅ ለሰኔ 30 ይላል። የፍቅር ህይወት ያሲኖ አለው ወይ? እኛ ፍቅር ይዞኝ ነበር አንድ 10 ዓመት ምናምን ዋጋ አስከፈለች። አገባሽ ሌላ ሰው ይገና ቀደሞ የታክሲው ግጥም ለሷ ነው እንዴ? መርዝ የሆነ ፍቅር በነፃነት የምታወሪ ሰው ልክ ፍቅር ሲሆን ግን ቃላቶች አይተባበሩሽም። እኔ እኮ ፈሪ አልነበርኩም። ፈሪ ያረገች እሱ ሰፈሯን ሁሉ አፈቀርኩት እንጂ ፍቅረኛ ትቀይራለች። ብራዘር ነህ አንተ። እኔ ብራዘር ለወንድምነት እንዴት እንደምመች ወንድሙ ይራራ። ልደቷ 3 ወር ሲቀረው አስቤ ነው የምደግሰው። ታስመስላለህ ምናምን ትለ ወንድ ልጅ የምር ሲወዳ ያስመስል። ህልማቸው ትልቅ ነው። የት እንደሚደርሱ ነገር አይታወቅም። ግን በእንደዚህ አይነት ነገር ራሳቸውን እስከ መጉዳት እንዳይደርሱ ሰዎች ሲጋራ ማጨሳቸውን፣ ጫት መቃማቸውን፣ አሽሽ መጠቀማቸውን ጀጅ እናደርጋቸዋለን። የምትፈለግበት ቦታ ቫልዩን የሚያውቅ ቦታ ነው መገኘት ያለበት። እንዴት ደስ እንደሚለኝ ጎዳና ላይ ከሷ ጋር መታየት። የሆነ ሰው ግን ይመጣና ወሬት ነሽ ይላል። ደውልሃለሁ ብላ ገፍታ ትሄዳለች። ያ የመጀመሪያው ቀን የተሰማኝ የሆነ የማፍቀር ስሜት አለ አይደል? እሱ ሲጨፈልቅ ነው የተሰማኝ። አንተ ግን ጎበዝ ነህ በእውነት። እውነቴን ነው። ጸባይ ነው የሌለህ። እኔ ጸባይ ድሮም አልነበረ ሰዎች። ኧረ እኔ ጸባይ ሰናይ ነኝ። አይ ጸባይ ሰናይ ማን ነኝ? ለኔ የተዘፈነው ነው። አንተስ ተማርክ? እኔ ከህይወት ነው ብዙ ጊዜ የምማረው። ከሻይና ቡና ብሩን ብትሰጡኝ ቡና ይዤ ስገባ እንጂ ቡናቸውን ስጠጣ ብዙ ደስ አይለኝም። ያሲኖ በህይወት የተፈተንክበት ተስፋ የቆረጥክበት የደሃ ልጅ መሆን ወዝ ብቻ አይን ጥቅም ያቄማል ዘመናት እንደ ውሻ ቁስል በቶሎ አይደርቅም። የብራዘር ምርቃት 5 ሞንታርቦ ነው ይዘኔ። ድግሱ እሱ ነበር። ኮንሰርት ራሱ እንደዛ እንትን በእውነት ምግብ ብቻ ነው የሌለው ድግሱ። ምን ይሰራል ምግብ? ዋናው መደሰቱ ነው አይደል? ከየት እናምጣ? ዋናው ማስጮሁ ነው። ያሲኖ እንግዲህ እያየ ነው ከጊዜ ወደ ጊዜ በጣም እያደገ የመጣ እንደገና ደግሞ ማህበራዊ ጉዳዮችን በደንብ ነቅሶ እያወጣ በግጥምም በሚሰራቸው ሾርት ነገሮች ቪዲዮዎች የሚያሳይ ነው። አሪፍ ነው። የሚያድግ ልጅ ነው። ትልቅ ደረጃ የሚደርሳል ብዬ ተስፋ አደርጋለሁ። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የ90ው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች
ሁላችሁም ታቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስለወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስቲ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አዎ ይታወቃል። ዛሬ የተሰማ ሳይሆን እንደዚህ ሲያረግ ነው የኖረው። በጣም እናቱንም ቤተሰቡን በጣም ሲያግዝ ነው የኖረው ደረጀ። እንግዲህ ይሄ እንደውም ታስታውሱ ከነበር ከዛ በኋላ ከሀብቴ በኋላ ከማንም ጋር ልክ ለመነና አለባቸው እንደነበሩት ሀብቴና ደረጀም ደግሞ አንድ ላይ ነበሩና እሱ ህይወቱ ካለፈ በኋላ የሀብቴ ማለት ነው ነፍሱን ይማረውና ደረጀ ምን ብሎ ነበር? ከማንም ጋር እንደዛ ሁለት ተጣምሬ በቃ አልሰራም እስኪወዝ ዘመን የመጨረሻ ብሎ ነበር። ይሄው ቃሉን ጠብቆ እስካሁን ኮሜዲም ቢሰራ ምናምን ፊልሞች ውስጥ ምናምን ይሰራል እንጂ ልክ አንድ ሰው ይዞ በቃ ለሁሌ ሲሰራ ታይቶ አይታወቅም። የገባውን ቃል የፈጸመ ሰው ነው። ያው እንግዲህ እድሜና ጤና ይስጠው ደግሞ ለሱ። በአርቲስት መኮንን ላከ የመኪና ስጦታ ዙሪያ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት እጅግ ወደ ከረረ አዲስ ምዕራፍ ተሸጋግሯል። ኢትዮጵያ የሰጠውን መግለጫ ተከትሎ ኮሚቴው ድርጅቱ እንዲፈረም የጠየቀውን የውክልና ሰነድ ጭምር ይፋ በማድረግ እጅግ ጠንካራ ምላሽ ሰጥቷል። የኮሚቴው መግለጫ እንደሚያስረዳው መጀመሪያ ላይ መኪናውን ለመግዛት ኮሚቴው የተወሰነ አስተዋጽኦ እንዲያደርግ በተጠየቀው መሰረት ባለ 1 ሚሊዮን ብር ቅድመ ክፍያ ተዘጋጅቶ ነበር። ነገር ግን ገንዘቡ ከተዘጋጀ በኋላ ድርጅቱን ለማግኘት ኮሚቴው በአካል 5 ጊዜ ቢሮ ድረስ ቢሄድም ለረጅም ወራት ምንም ምላሽ አላገኘም ነበር። ከ5 ወራት መዘግየት በኋላ ግን የኢትዮጵያ ቴክኖሎጂ መኪናው በአርቲስት መኮንን ስም በሚወሰድ የባንክ ብድር እንዲገዛ አርቲስቱ ለድርጅቱ ህጋዊ ውክልና እንዲሰጥና ድርጅቱ በተበደረው ገንዘብ እየሰራበት እዳውን እንዲከፍል የሚጠይቅ አዲስ ሁኔታ ይዞ መጣ። ይህ አዲስ አካሄድ አርቲስቱን በከፍተኛ ህጋዊና ፋይናንሳዊ ኃላፊነት ውስጥ የሚጥል በመሆኑ በኮሚቴውና በአርቲስቱ ዘንድ ተቀባይነት ሳያገኝ ቀርቷል። መግለጫው አክሎም በልደት መድረኩ ላይ መኪና አበረከተ ተብሎ የኩባንያው ስም በሰፊው እንዲተዋወቅ ከተደረገ በኋላ አሁን ላይ ስለ ባንክ ብድርና ስለ ውክልና ማውራት የራስን የማስታወቂያ ፍላጎት ካሳኩ በኋላ ቃልን ለመቀየር መሞከር ነው ብሏል። አርቲስት መኮንን በሰይፉ ሾው ላይ መኪናውን እንዳልተረከበ መናገሩ እውነትን መግለጽ እንጂ ተቋሙን ማጠልሸት እንዳልሆነም አስምሮበታል። ኮሚቴው በመጨረሻም በህዝብ ፊት የተገባ ቃል ለማስታወቂያ መሳሪያነት ብቻ ሳይሆን በታማኝነትና በተግባር ሊፈጸም እንደሚገባ አሳስቧል። እንግዲህ ነገርን ሁለቱም ነገር መስማት ማየት ምናምን ከነ ዶክመንቱ ከነ ሰነዱ ያስፈልግ የለ ባየሁት መሰረት እኔ ድርጅቱ ነው በጣም አጭበርባሪ በጣም ነው የተጠቀመባቸው። እንዲህ አይነት ነገሮች ደግሞ የተለመዱ ናቸው። የሆነ ትልልቅ ዝግጅቶች ብዙ አይኖች ዓለም ላይ የሚሰራጩ ላይቮች ወይንም ታዋቂ ሰዎች ላይ የሚደረጉ ዝግጅቶች ላይ ተነስተው የሆነ ነገር ቃል ይገቡና ድርጅቱን ፕሮሞት ካረጉ በኋላ ቃል የገቡትን ነገር አይፈጽሙም። ይሄ የታወቀ ነው። ይሄን ቪዲዮ ማለት ነው አንዳንዴ ለቀልድ ብለን የሰው ህይወት ምንም የማያረግ የምሳሌ የቀልድ ነገር ስናረግ ሰው ላይፍ ላይ ምን ያህል ማተር እንደሚያደርግ ነው የምነግራችሁና ትናንትና አንዱ ስልኬን ፖስት አድርጎት ነበረ ውጪ የሚኖር ልጅ ማለት ነው እና አንዳንዴ ኢቭን የሆነ በጣም ተሽሎ ያስተሳሰብ እንትናቸው ራሱ በጣም ከላቁ ሰዎች ጋር መኖር አንዴ ቁርጭምጭም ያለ ባክግራውንድ ካለክ እንደማይቀይርክ በዚህ ልጅ ነው የምታዩት። በቃ ፋራ ኢማጂን እዛ ሀገር ላይ የኖረ ይልቅ ያለ ነገር የሰው ስልክ ያወጣ ፖስት የሚያደርግ ፋራ እስከ ጥግ ፋራ ደግሞ የገጠር ልጅ ምናምን ብሎ ባዮ ላይ ይሳደባል። እኔ ማቃቸው የገጠር ልጆች አንተ
እኔ አላቅም እኔ እንጃ እኔ ሽንት ቤት አጠቃቀም ሁላ በእርግጠኝነት ይበልጣል ምንም አልጠራህም የኔ ማር እና 1889 ስልክ ነው ጋይስ አንኖንስ ስልኮች ሳይለንት ያደረገልኝና ከዚህ ውስጥ ስንት የሥራ ስልክ እንደሚኖር አስቡ ማውቅ ራሱ አልችልም ስልኬ ተበትኗል ዋትስአፕን ቴሌግራም ላጠፋ ነው አዲስ ሲም ካርድ አውጥቼ ማለት ነውና ይሄ ሁሉ በዚህ ፋራ ቀልድ ነው በለው በጣም አስቸጋሪ ነው ምክንያቱም ስራዋን በጣም ያበለሻሸባት ባትናገር ግን አሪፍ ነበር ባምቢ እንደኔ እቺን ነገር ቪዲዮ ባሰሪባት አሪፍ ነበር ከዚህ በኋላው እንደ ትሬንድ ታዩታላችሁ አሁን እንደዚህ አይነት ነገር እየበዛ ሄዳል አሃለ ከሄም አለ ይላል አንዳንድ ሰውና ተንኮል ያረጋግበታልና ባትንሰራት እቺን ቪዲዮ አሪፍ ነበር አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የሥራ ዘርፍ አለና እዛ ስራ ላይ ደወለች ትዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልሰስልሽ ወይ እንደዚህ ታረጋለሽ ምናምን ብያት ከዛ ደወለች ደውሉላት ምናምን ስላው ደወለች እሺ ፕሮሞሽኑ ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ ያላቅም ታውቃለችና በጣም ያዘንኩብሽ የሰው እንጀራ አይበላም እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ ልክ አይደለሽም ተመለሽ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ ግን በኢየሱስ የዚች ልጅ ስራ ሲንግል ማም ናት እናት ናት አምባሳደር ናት አይደለ የቅርጫ ምናምን አምባሳደር ናት እንደ ሰው እንደ ሴት ልጅ እንደ እናት የሷን እንጀራ መመኘት በራሱ ያሳፍራል እናት እኮ ናት ይችላል ሲንግል ማም ናት ባይዘው ይችላል እንትና ከሰማችሁ በጣም ተሳዝሩ እንደ ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል እኔ እንደዚህ አደርግ እኔ ምን አይነት ችግር አብትው አትጠግቡም ግን ማለት አትጠግቡም ሆዳችሁ ኪሳችሁ አካውንታችሁ ማይጠግብም የሌላውን እንጀራ ለምንድን ነው የምትመኙት የሌላውን ነገር ለምንድን ነው የምትናፍቁት እግዚአብሔር የሰጣችሁን አይባረክላችሁም በቤታችሁ ሲመጣ ማለት ትንሹ በረከት የለውም እስኪ ጸሎት አስደርጉበት የምሬን ስጡበት ለግሱበት ይበረክታል የእናንተን ማለት አልከለከላችሁም እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ አይደል የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የሷን እንጀራ መመኘት እኛ ብንሰራ በጣም ተሰፍራላችሁ አሁን እንግዲህ ገነት ንጋቱ ናት እየተባለ ነው ብዙ ሰው ቪዲዮ የሚሰራው እኔ ምንም እሷ ነች አይደለችም የሚል ምንም ማረጋገጫ ነገር ያየሁት የለም የደረሰኝም ነገር የለም ግን እንደዛ ነው የሚሉት እሷ ከተጠቀሰችው ነገር ተነስተው ነው ይመስለኛል ከሆነ ግን በጣም ትክክል አይደለም በፍጹም በቃ እንኳን እንደዚህ ስም ያለው ሰው አይደለም ኖርማል የማንም ሰው ስራ ለመንጠቅ መሞከር የዛን ሰው ህይወት ለማበላሸት መሞከር በፍጹም በምንም አይነት መለኪያ ልክ ነው ማለት አይቻልም እስቲ ልጠይቅ ሰይፉ ያቀኛል አያቀኝም እንደው ዋሻው እንዴ እናርገው እንዴ አይ ነው እሱ ጠይቀኝ እስቲ ያቀኛል በደንብ ያቀኛል ሰይፉ ፋንታውን ኢቢኤስ የሚሰራው የሰይፉ ሾው አዘጋጅ ያቀኛል በደንብ ለምንድን ነው እንደዚህ ሊያደርግ የፈለገው እኔ ግራ ገባኝ እኔ በደንብ አንደኛ ሱራፌል የቀበና ልጅ ነው ሱራፌል ወንድሙ የሰይፉ ጓደኛ ማለት ነው የቀበና ልጅ ነው የወንድሜ ባች ነው ቅድም ይታሰራል ለኔ ሲል ሲደባደብ ምል የነሱ ባች ነው የኛ ሲኒየሮች ናቸው የትናይት መሐላችን ሁሉ አንድ ሰው አለ እኮ ከዛ በደንብ የሱ ጓደኛ ነው ከዛ ከሐረር ስንመጣ ራሱ እንደው መጽሐፌ ላይ ምኳል ኦብሲቱ መጽሐፌ ላይ ተገናኝተናል ታላቅ እህቴ ጋር ሆነን ስንመጣ ታላቅ እህቴንም ያቃታል ሱራፌል ሰይፉና ከዛ ደግሞ የሰለሞን የሚባል አሁን የሆነ የአርቲስት ባለቤት ነው ሲመጡ ከጅጅጋ ሲመጡ በሐረር አድርገው ሲመጡ እኛ ከሐረር ወደ አዲስ አበባ እየመጣን ነበር ተገናኝተናል በደንብ እንተዋወቃለን ከዛ በኋላ ደግሞ ስራዎችን ያቃል እስከ ሁለተኛ መጽሐፌ ምናምን ድረስ ያቃል እና ጠንካራ ሴት መሆኔን ለሰዎች የምሰራውን በጎ ስራዎች ሙያዬን ብዙ ነገር ያቃልና ለምን እንደዚህ ሊያደርግ እንዳሰበ አላቅም አንዲት ሴት ጠንክራ ስትወጣ ለህብረተሰቧ አገሯን ወዳድ ስትሆን ለህብረተሰቧ ስታገለግል ትበረታታለች እንጂ
ወይ ደግሞ ካልፈለክ ዝም ትላለህ እንጂ እንደዛ አይደረግም። እንደው ሌላው የምነግር ነገር የሚገርም ያኔ ከእቴ ጋር ሲያገኘኝ ራሱ 12 ጨርሼ ምናምን የሆነ ኮሌጅ ላይ ነበርኩና የሚገርም ማለት ነው እንትና ይሰራችሁ አምለሰት ሞጬ ይሰራችሁ ይፈለጋልን አዎ እሱን ፓርት ታጠኛልሽ ላይ ላይ ነበር አጥኙና አንቺ ስሪው ላይ ነበር ይሄ ከዚህ ውጭ ልልህ አልፈልግም በቃ በጣም ነው ያዘንኩበት በደንብ ያቀኛል እንግዲህ በየፖድካስቱ እየሄደች ቼታችን ሰይፉ ፋንታሁን ላይ ያላትን ቅሬታ በጣም እያቀረበች ነው ግን ቀለል አድርገሽ ማየት አለብሽ ፈን ይሄ እኮ ምንድነው ሳታየር ኮሜዲ የሚባል ነገር አለ ባለ ነገር ላይ ሶሻል ሚዲያው ላይ በመጣ ነገር ላይ ይቀልዳልና በጣም ግን እያከረረችው እየሄደች ነው ምክንያቱም በዚህ 3 ቀን ውስጥ ራሱ 3 ፖድካስት ላይ ምናምን ቀርባ ስለዚሁ ሐሳብ እያወራች ነው እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር በአንዳንዶቹ ተዝናንተናል በአንዳንዶቹ ደግሞ ቁም ነገር ወስደናል ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ጡ በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ መልካም ጊዜ ባይ ባይ